ታሪኩ የሚጀምረው በሺካጎ ውስጥ የሚኖሩ 3 ሌቦችን እያሳየን ነው። እነዚህ 3 ሌቦች ኤዲ፣ ቪኮ እና ኖርቢ የሚባሉ ሲሆን ከዚህ በፊትም ትንንሽ ነገሮችን በመስረቅ የዕለት ተዕለት ህይወታቸውን ይገፉ ነበር። በአሁኑ ሰዓት ግን እነ ኤዲ ይሄ እንደማያዋጣ ስለገባቸው አንድ ደህና የሀብታም ልጅ በማገት ቤተሰቦቹን 5 ሚሊዮን የአሜሪካን ዶላር ለመቀበል ወስነዋል። በአሁኑ ሰዓት ደግሞ በእነሱ አይን ውስጥ የወደቀው ህፃን ልጅ ቢንክ የተባለ ተንኮለኛ ልጅ ነው። ቢንክ ማለት ሎሬን እና ቤንቲን የተባሉ 2 ባለትዳሮች ልጅ ሲሆን አብዛኛውን ጊዜውንም የሚያሳልፈው ከሞግዚቱ ጋር ነው። ምንም እንኳን በሀብታቸው ልጁ አንደኛውን ታዋቂ ቢሆንም ሎሬን ግን ይሄ በቂ ነው ብላ አታምንም። ልጇ በየጊዜው የጋዜጣዎች የመጀመሪያ ገጽ ላይ እንደሚታይ ስለምትፈልግ ቆንጆዎችን ፎቶ እንዲነሳም የህፃናት ፎቶ የሚያነሱ ሰዎችን ቀጠሮ አስይዛቸዋለች። የሎሬን እቅድም እነዚህን ቆንጆ ፎቶዎች በየጋዜጣዎቹ ላይ በመለጠፍ ልጇን ይበልጥ ታዋቂ ማድረግ ነው። በሌላ በኩል ቢንክ ረጅም ጊዜውን የሚያሳልፈው ከሞግዚቱ ጋር ነው። ሁሌም ቢሆን እንቅልፉን ሊተኛ ሲል ሲያስቸግር የምታነብለት አንድ ታሪክ አለ። የምታነብለት ታሪክም አንድ ህፃን ልጅ ወደ ከተማ ወጥቶ የተለያዩ ቦታዎችን ሲጎበኝ ያለውን ነገር የሚያሳይ ነው። ቢንክም ቢሆን የዚህን ልጅ ታሪክ ስለሚወደው መቼም ቢሆን እሱን ሲሰማ አስቸግሮ አያውቅም። ይህ በእንዲህ እንዳለ የፎቶ ባለሙያዎቹ የሆኑትን ቻርሊ የቀጠሮ ደፍተራቸውን በሚመለከቱ ሰዓት በዛሬው ዕለት ተረኛዎቹ እነ ሎሬን መሆናቸውን ደርሰውበታል። ጉዞአቸውንም ወደ እነ ሎሬን ቤት እያደረጉ በነበረ ሰዓት ቀደም ሲል ህፃኑ ልጅ ለማገት ተዘጋጅተው የነበሩት እነ ኤዲ በመንገዳቸው ገብተው ፎቶ አንሺዎቹን በሙሉ ይዘዋቸዋል። ፎቶ አንሺዎቹንም በአንድ ቤት ውስጥ ካሰሯቸው በኋላ የእነሱን ልብስ በመልበስ ልክ እንደ ፎቶ ሰራተኛ መስለው ወደ ሰዎቹ ቤት መጥተዋል። በጊዜው ሞግዚቷ እነ ኤዲ እዚህ ክፍል ውስጥ ማንም ሰው እንዲቀር አንፈልግም ስላሏቸው ጥርጣሬ ተሰምቷት ነበር። እንደውም ይባስ ብለው ለእናትየው ሎሬን ያደረገችው ቀሚስ ለፎቶ ስለማይሆን ሌላ ቀለል ያለ ቀሚስ ለብሳ እንድትመጣም ነግሯታል። ታዲያ ይሄ በሚሆን ሰዓት ጥርጣሬ ገብቷት የነበረችው ሞግዚት ለማንኛውም ክፍሉን ከመልቀቋ በፊት ልጁ ካስቸገራችሁ ይሄንን አንብቡለት በማለት የሚወደውን ታሪክ ሰጥታቸዋለች። እነ ኤዲም ቢሆን እቤት ውስጥ ሰው ካለ ህፃኑ ልጅ ካሜራውን በማየት ፋንታ እነዛን ሰዎች እያየ ያስቸግረናል በማለት እያንዳንዱን ሰዎች ከክፍሉ አስወጥቷቸዋል። ጉዳቸውን ያላወቁት የቤተሰብ አባላትም የሚያወሩት እውነት መስሏቸው በሚወጡ ሰዓት የፎቶ ባለሙያ መስሎ የመጡት ሌቦች ህፃኑን ልጅ ይዘውት በመስኮት ወጥተዋል። የፎቶ ባለሙያዎቹንም መኪና በአንድ ቦታ ላይ በማቆም የራሳቸው መኪና ውስጥ ተመልሰው ህፃኑን ልጅ ይዘውት ወደ አረጀው ቤታቸው መጥተዋል። ይህ በእንዲህ እንዳለ እናትየው ሎሬን እንደተባለችው ልብሷን ቀይራ በምትመጣ ሰዓት እቤት ውስጥ ልጇን አላገኘችውም። ሰዎቹ ቢንክን ይዘውት እንዲሄዱ ያወቀችው በዛኑ ሰዓት ሲሆን በጽሁፍም ልጇን እንደወሰዱት ለፖሊስም እንዳስደውል ነግሯታል። በሌላ በኩል ከስራ የተመለሰ የነበረው ቤኒተንም ቢሆን ደብዳቤ ደርሶታል። እነ ኤዲ ቢንክን እንዳገቱትና 5 ሚሊዮን የአሜሪካ ዶላር በቦርሳ አድርጎ የሚያስቀምጥበትንም ቦታ በዚሁ ደብዳቤ ላይ አጠቃለው ሰጥተውታል። ይህ በእንዲህ እንዳለ ሌቦቹ ህፃኑን ልጅ ወደ አረጀው ቤታቸው ይዘውት ከመጡ በኋላ ኖርቢ ይሄንን ውድ ልብስ አይተው ሰዎች እንዳይጠረጥሩ ሲል የህፃኑን ልጅ ውድ ልብስ አውልቆ የድሃ ልጅ ለማስመሰል ርካሽ ልብስ አልብሶታል። በሌላ በኩል ሎሬንና ቤኒተን ምንም እንኳን ለፖሊስ እንዳይደውሉ ቢነገራቸውም እነሱ ግን ምንም እንኳን ሳያስቡ ወዲያውኑ ፖሊሶችን ጠርተዋል። በጊዜውም እናትየው ሎሬን ፖሊሶች በራሳቸው መንገድ ይፈልጉት እኔም በራሴው መንገድ እፈልጋለሁ በማለት ልጇን ለመፈለግ እየወጣች ነበር። ይሁንና መርማሪው በአሁኑ ሰዓት ይህንን ማድረጓ በራሷ ላይ ሌላ ችግር ስለሚያመጣባት ፍለጋውን ለፖሊሶች እንድትተውና በቤት ውስጥ እንድትቆይ መክሯታል። ይህ በእንዲህ እንዳለ ኖርቢ የልጁን ልብስ ከቀየረለት በኋላ እንዲተኛ ሲል ያንን ታሪክ ማንበብ ጀምሯል። ከደቂቃዎቹ በኋላ ግን በምላሹ ራሱ ኖርቢ የተኛ ሲሆን ቢንክ በበኩሉ ንቅት እንዳለ ቁጭ ብሎ ይገኛል። ታዲያ ኖርቢ በመተኛቱ ምክንያት የሚያነብለት ያጣው ቢንክ የሚወደውን ታሪክ እያገላበጠ ስዕሎቹን ማየት ጀምሯል። በዚህን ጊዜም በነ ኖርቢ አሮጌ አፓርትመንት ላይ አንዲት ርግብ መታ ያረፈች ሲሆን ቢንክም ይችን የምትመስል
የምትባል እርግብ የሚወደው ታሪክ ላይ ስላለ ወዲያውኑ በመስኮት በመውጣት እርግቧን መከተል ጀምሯል። ይህ በሚሆን ሰዓት ኤዲና ቪኮ በቤት ውስጥ የሚገኘው ዋና ክፍል ውስጥ ተቀምጠዋል። ሕፃኑ ቢንክ ደግሞ እርግቧን ተከትሎ እነሱ ያሉበት ክፍል ጣራው ላይ የሚገኝ ሲሆን ሕፃኑም እነሱን እየተመለከታቸው በሚስቅ ሰዓት ለአጩ በኤዲ ላይ ተንጠባጥቦበት ሕፃኑ ልጅ ከበላያቸው ተመልክተውታል። ታዲያ ለዚህም ተጠያቂ የሆነው ኖርቢን እየደበደቡት ወዲያውኑ ሕፃኑ ወደሚገኝበት ወደ ህንፃው ጫፍ ላይ ወጥተዋል። በሚያሳዝን ሁኔታ ግን ኤዲ በዚህ መሃል በጣውላ ገጩን የተመታ ሲሆን ጓደኞቹም ኤዲን የመታውን ጣውላ አንስተው በሚጥሉ ሰዓት በድጋሚ አናቱን ብሎታል። የኤዲ ነገር በዚህም አላበቃም። ጓደኞቹ ሕፃኑን ልጅ ለመያዝ ከነበሩበት ህንፃ ወደ ሌላኛው ህንፃ ዘለው ማለፍ የነበረባቸው ሲሆን ቪኮና ኑርቢን በተሳካ ሁኔታ በሚዘሉ ሰዓት ቀደም ሲል ጣውላ አናቱን የደበደበውና የዞረበት ኤዲ ግን ሳይሳካለት ቀርቶ የህንፃው ታች የሚገኘው ቆሻሻ ውስጥ ወድቋል። ይህ በእንዲህ እንዳለ ከጎናቸው ወደሚገኘው አፓርትመንት ውስጥ የገባው ቢንክ የገባበት ቤት ውስጥ ያለችው ሴትዮ እቃዋን ለመቀበል በር በመከፍት ሰዓት አጋጣሚውን ተጠቅሞ ከዛ ቤት ማምለጥ ችሏል። አሁን ልጅየው እያደረገ የሚገኘው እያንዳንዱ ነገር ከዚህ በፊት ሞግዚቱ ስታነብለት የነበረው ነው። በዛ ታሪክ ላይ የነበረው ልጅ እርግቦችን ተከትሏል፣ በባስ ውስጥ ገብቷል፣ ሌላም ቦታ ሄዷል። እናም ቢንክ በዛ ታሪክ መሰረት ሰማያዊ ባስ ተመልክቶ ምንም ሳያመነታ ወደ ባስ ውስጥ ገብቷል። ይህ በሚሆን ሰዓት ጓደኞቹ ደግሞ ብዙ በደል የደረሰበት ኤዲን ከነበረበት የቆሻሻ ማጠራቀሚያ ውስጥ አውጥተው እንዲረጋጋ እያደረጉት ነበር። ይሁንና ኤዲ 5 ሚሊዮን የሚያወጣው ልጅ አይኑ እያየ በማያውቀው ባስ ውስጥ ገብቶ ሲሳፈር በመመልከቱ ምክንያት ተረጋግቶ መቀመጥ አልቻለም። ወዲያውኑም ከጓደኞቹ ጋር አንድ ላይ ተነስተው አሮጌ ቫናቸውን በመያዝ ይህንን ባስ መከተል ጀምረዋል። በጊዜው ጉዱን ያላወቀው የባስ ሹፌር ደግሞ እንዲሁ ደርበው ለማለፍ የፈለጉ ሰዎች መስለውት አልፈውት እንደሄዱ እያደረጋቸው ነበር። ብቻ እንደምንም ብለው በሌላ አቋራጭም ቢሆን ከባሱ ፊት ለፊት መድረስ የቻሉ ሲሆን ወዲያውኑም ወደ ቆመው ባስ ውስጥ ገብተው በሚመለከቱ ሰዓት ግን ሕፃኑን ቢንክ በዛ ውስጥ አላገኙትም። ቢንክ ቀደም ሲል እዚሁ ባስ ውስጥ የነበረች አንዲት ሴትዮ ዘንቢል ውስጥ ገብቶ የነበረ ሲሆን በዛች ሴትዮ ዘንቢል ውስጥ በመቀመጥም ከዚህ ባስ ውስጥ ወጥቷል። ይህንን ያላወቁት እነ ኑርቢ ደግሞ የባሱን ሹፌር ሕፃን ልጅ ጠፍቶብናል እዚህ ውስጥ ነበር በማለት ሕፃኑን አይቶት ከሆነ ሹፌሩን እንዲሁም ተሳፋሪዎቹን እየጠየቋቸው ነው። በሚያሳዝን ሁኔታ ግን ማንም ሰው አይተነዋል ሊላቸው አልቻለም። የባሱ ሹፌር ሌሎች የባስ ሹፌሮችን ሳይቀር ደውሎ ጠይቆ የነበረ ሲሆን አንድም ሰው ግን ሕፃን ልጅ አይቻለው ሊላቸው አልቻለም። ይህንን ሰምቶ ተስፋ የቆረጠው ቪኮም በድንገት ፊቱን በሚያዞር ሰዓት ትንሹን ቢንክ በሴትዮዋ ዘንቢል ውስጥ የተመለከተው ሲሆን ወዲያውኑ ሴትዮዋን መከተል ጀምረዋል። በሌላ በኩል ጎላ ያለ የሰውነት አካል ያላት ሴትዮ ደግሞ ሰዎቹ የሚከተሏት ለሌላ ነገር መስሏት አንዳቸውንም ሳታስተርፍ አንድ በአንድ ጠፍጥፋቸዋለች። መጠፍጠፍ ቢሉት እንደው ቀለል ያለ መጠፍጠፍ አይደለም። $5 ሚሊዮን የሚያወጣው ቢንክን ይቅርብን ብለው እስኪሄዱ ድረስ ደና አድርጋ ደብድባቸዋለች። ሌቦቹ ከዚህ ድብደባስ ምነው ብሩ ቢቀር ብለው በሚሮጡ ሰዓት ቢንክ ደግሞ አጋጣሚውን በመጠቀም ከዘንቢል ውስጥ ወጥቶ ወደ አንድ ህንፃ ውስጥ መግባት ችሏል። እንደ አጋጣሚውን የገባበት ህንፃ ህፃናቶችን ማቆያ ቦታ ነው። በቦታው ላይ መሰራ ሰራተኛም ቢንክ እዚህ ቤተሰቦቻቸው አምጥተው ከሚያውሏቸው ልጆች መካከል አንዱ መስሏት ወዲያውኑ አንስታ ከህፃናቶች መሃል ቀላቅለዋለች። ምናልባት ይህንን ስትመለከቱ ቢንክ ከዚህ በምንም ተአምር የማያመልጥ ሊመስላችሁ ይችላል። ብልጥ የሆነው ቢንክ ግን መላ ያጣም። ቢንክ አንድ ሴትዮ መታ ልጇን በምትወስድ ሰዓት የህፃኑ ልጅ ጋሪ የታችኛው ክፍል ላይ በመተኛት ይባስም ብሎ የልጁን ጡጦ ጠጥቶ በመጨረስ ከዛም የሚፈልገው ቦታ ላይ ሲደርስ ደግሞ ከዛ በመውረድ ወደ በሩ በመሄድ በሚገርም ሁኔታ ማምለጥ ችሏል። ታዲያ ይሄ የሆነ በነበረ በተመሳሳይ ሰዓት አንዲት ጋዜጠኛ
እዛው ህንጻ ፊት ለፊት ቆማ ዘገባ እየዘገበች ነበር። ጭንቀት የሌለበት ቢንክ ደግሞ የዚህኑ ሰዓት የጋዜጠኛዋን ማይክ በመጎተት በመሬት ላይ እንዲወድቅ ያደረገው ሲሆን በዚሁ አጋጣሚም ልጁ በካሜራ እይታ ውስጥ ገብቶ ነበር። ታዲያ ያልታደሉ ቤተሰቦቹ ይህንን ሳያዩ ያመለጣቸው ሲሆን በንቃት እሱን የፈለጉት የነበሩት እነ ኤዲ ደግሞ በቪዲዮ ላይ ተመልክተውት ወዲያውኑ ወደ ዘገባው ቦታ ሄደዋል። ምንም እንኳን እነ ኤዲ ወዲያውኑ ወደ ቦታው ላይ ቢመጡም ቀልቃላ የሆነውን ቢንክ መያዝ ግን ቀላል አልነበረም። ልጁ ከዚህ በፊት በመጽሐፍ ላይ አይቶ የነበረውን አይነት ታክሲ በፊት ለፊቱ በሚመለከት ሰዓት ወዲያውኑ ወደ ታክሲ ውስጥ ሄዶ ገብቷል። ይህ በእንዲህ እንዳለ ሎሬንና ቤንተን ለሰዎች ገንዘብ እየከፈሉ ልጃቸውን አይተው እንደሆነ መጠየቅ ጀምረዋል። ታዲያ የዚህን ጊዜም አንድ የሰከረ ሰውዬ ገንዘባቸውን ከተቀበላቸው በኋላ ወደ አንድ ቤት የጠቆማቸው ሲሆን እነ ሎሬንም ቤት ውስጥ መጥተው የሴትዮዋን በር በጉልበት ከፍተው ውስጥ ገብተው በሚመለከቱ ሰዓት ቁርጥ ቢንክን የሚመስል ሌላ ልጅ አግኝተዋል። ልጇ የተገኘ መስሏት ተደስታ የነበረችው ሎሬንም በዚህ በምታዝን ሰዓት ይሄ ቢንክን የሚመስለው ልጅ ወላጅ እናት የሆነችው ሴት ሐዘኗ ተጋብቶባት ልጇ እንዲገኝ ምኞቷን ገልጻላት በጸሎትም እንደምታግዛት ቃል ገብታለች። ይህ በእንዲህ እንዳለ አጅሮ ቢንክ ከታክሲው በኋላ ልክ መጽሐፉ ላይ እንዳለው የእንስሳት ማቆያና ማስጎብኛ ወደ አንድ ዙ መጥቷል። በጊዜው ቢንክ በጠባቂ መላእክቶቹ አማካኝነት አንድም መኪና ሳይነካው የተጨናነቀውን ትራፊክ መሻገር ችሎ ነበር። በተቃራኒው ኤዲ፣ ቪኮና ኖርቢ ግን ይህንን አስፓልት ለመሻገር ተቸግረው የነበረ ሲሆን በዚህ ሁኔታም እዚሁ ቆሞ መቅረታቸው ስለሆነ የነበራቸው አማራጭ ዘሎ ገደል ውስጥ በመግባት በአቋራጭ ወደ ዙ መግባት ነበር። እናም ያንን አድርገው በመጨረሻም የእንስሳት ማቆያና ማስጎብኛ ወደ ዙ መጥተዋል። በጊዜው አያልቅበት የሆነው ቢንክ ደግሞ ከቺምፓንዚ ጋር አንድ ቤት ውስጥ ቁጭ ብሎ ነበር። ቺምፓንዚውም ቢሆን ህፃኑን ቢንክን ወዶት ያለውን ፍራፍሬ እያበላው ነበር። ታዲያ የዚህን ጊዜም ቪኮ ቺምፓንዚው ምንም አይለኝም በማለት እጆቹን በብረት መሃል አሾልኮ ቢንክን ለመጎተት መታገል ጀምሯል። በመጀመሪያም እንዳሰበው ቺምፓንዚው ምንም አላለውም ነበር። ግን እጆቹ ልክ ቢንክ ጋር ደርሰው ልጁን ሊጎተተው ሲል ቺምፓንዚ በዚህ ጠንካራ እጆቹ የቪኮን እጅ ደፍጥጦ ጣቶቹን ሰብሮታል። አሁን ደግሞ ተራው የኖርቢ ነው። ኖርቢ መወልወያ በመጠቀም ቢንክን ከቺምፓንዚው ለማስመለጥ ሞክሮ የነበረ ሲሆን በሚያሳዝን ሁኔታ ግን ቺምፓንዚው ልክ እንደ ኳስ አንጥሮ ኖርቢን ከቦታው ሊያስወግዱታል። አሁን ደግሞ በዚህ ጉዳይ ላይ የመጨረሻውና ብቸኛ ተረኛ የሆነው ኤዲ ነው። ብልጥ የሆነው ኤዲም ቺምፓንዚው እስኪተኛ ጠብቆ እጆቹን በድፍረት በብረቶቹ መሃል በማሾለክ የቢንክን እግሮች ይዞ መጎተት ጀምሯል። በሚያሳዝን ሁኔታ ግን ነገሩን ከማሳካቱ በፊት ቺምፓንዚው ከእንቅልፉ የነቃ ሲሆን ኤዲንም ጮሆበት እንደ ኳስ በማንጠር ፊት ለፊት የሚገኘው የጦጣዎች ቤት ላይ ለጥፎት እዛ ያሉት የጦጣዎች መጫወቻ አድርጎታል። ይህ በእንዲህ እንዳለ የዙ ጠባቂዎች የቺምፓንዚውን የጀርባ ክፍል በሩን ከፍተውታል። ይህንን ያደረጉት ቺምፓንዚው አየር እንዲወስድ ነበር። ትንሹ ቢንክ ግን ይህንን አጋጣሚ በመጠቀም ከዙ ያለውን ጉብኝት ጨርሶ በቀላሉ ማምለጥ ችሏል። ይህ በእንዲህ እንዳለ ሎሬን ልጇ በጋዜጣ ፊት ለፊት ላይ እንዲታተም ፈልጋ የነበረ ቢሆንም እሷ የፈለገችው ግን በሀብትና በቁንጅናው ምክንያት እንዲሆን ነበር። አሁን ላይ ግን በሚያሳዝን ሁኔታ እሷ ባልፈለገችው መንገድ የልጇ ስም ጋዜጣ ላይ ወጥቷል። ይህ በእንዲህ እንዳለ ቢንክ ከዙ ከወጣ በኋላ ሜዳ ላይ ከሚጫወቱ ህጻናት ጋር ተገናኝቷል። በሌላ በኩል ኤዲ፣ ቪኮና ኖርቢም እየፈለጉት የነበረ ሲሆን እንዳጋጣሚም በዚሁ ሜዳ በሚያልፉ ሰዓት ትንሹን ቢንክ ተመልክተውታል። በጊዜው ሶስቱም ከመኪናው በመውረድ ቢንክን ለመያዝ ሞክረው ነበር። ግና ብልጥ የሆነው ቢንክ ትልልቅ ሰዎች መግባት በማይችሉበት ትንሽዬ ቱቦ ውስጥ በመግባት ኤዲ፣ ቪኮና ኖርቢን ከኋላው እንዲቀሩ ማድረግ ችሏል። ይህንን የተመለከቱት ሶስቱ ሌቦችም ወዲያውኑ የቱቦው መጨረሻ ላይ ሄደው በመጠበቅ ከስንት መከራ በኋላ ቢንክን ከቱቦ በሚወጣ ሰዓት በእጃቸው ማስገባት ችለዋል።
በሌላ በኩል ሕፃን ልጅ እንደጠፋ ተነግሯቸው በከተማ ውስጥ የተበተኑት ፖሊሶችም ወደ ሶስቱ ጓደኛሞች ጋር በመምጣት ጥያቄ መጠየቅ ጀምረዋል። በጊዜው ጓደኛሞችም ሕፃኑን ልጅ መከራ በበዛበት በኤዲ ልብስ ውስጥ ደብቀውት የነበረ ሲሆን ኤዲም ሕፃኑ ልጅ ድምፅ እንዲያወጣ ሲል አፉን ግጥም አድርጎ ይዞታል። ታዲያ አያልቅበት የሆነው ትንሹ ቢንክም ከኤዲ ኪስ ውስጥ ላይተር በማውጣት ገና በጠዋቱ ጣውላ ሲጠፈጥፈው የነበረውና ከፎቅ ላይ ሲወድቅ የነበረውን ኤዲ ብልቱ አካባቢ በላይተር እያቃጠለው ማሰቃየት ጀምሯል። ይህ በእንዲህ እንዳለ ቪኮና ኖርቢን ፖሊሶቹን ጥያቄያቸውን በመመለስ ወዲያውኑ ከቦታው ላይ እንዲሄዱ አድርጓቸዋል። በጊዜው ደግሞ ህመሙን በውስጡ ይዞ እየተቃጠለ የነበረው ኤዲ እሳቱን ለማጥፋት እየታገለ የነበረ ሲሆን ቢንክም አጋጣሚውን በመጠቀም ወዲያውኑ ከቦታው ላይ አመልጧል። በሌላ በኩል ቪኮና ኖርቢ ደግሞ ከጠዋት ጀምሮ ሲጠፈጠፍ የነበረው ኤዲን እሳቱን ለማጥፋት ሲሉ እየረጋገጡለት እሳቱን አጥፍተውለታል። ትዕይንቱ ሲቀየር ትንሹ ቢንክ ገና እየተሰራ ወዳለ ህንጻ ቦታ ላይ መጥቷል። በጊዜውም እሱ ዶናት ለመብላት ብሎ በአንድ ብረት ላይ በሚወጣ ሰዓት ማንም ሰው ሳያየው ወደ ላይ መነሳት ጀምሯል። ይህንን ደግሞ ኤዲ፣ ቪኮና ኖርቢ የተመለከቱ ሲሆን ከቢንክ ቀድመው በሊፍት ወደ ላይኛው ፎቅ ላይ ወጥተው ቪኮን ወደ ብረቱ ላይ እንዲዘል አድርገው ህፃኑን ለመያዝ ነበር ያሰቡት። በሚያሳዝን ሁኔታ ግን የቪኮና የትንሹ ቢንክ ክብደት ሊመጣጠን ስላልቻለ ብረቱ ወደ ቪኮ መዝኖ ቢንክን አንሸራቶት ወደ ሊፍት ላይ እንዲወጣ ያደረገው ሲሆን ቪኮ ደግሞ አየር ላይ ቀርቷል። ይህንን የተመለከቱት ኤዲና ኖርቢም ጓደኛቸው መያዝ አቅቶት ከዚህንም ያህል ከፍታ ላይ ከመውደቁ በፊት አንድ ላይ ተባብረው እሱን በመጎተት ወደ ህንፃው ላይ ለማስወጣት እየሞከሩ ነው። በሚያሳዝን ሁኔታ ግን እቅዳቸው ሳይሳካ ቀርቶ ኖርቢም ቢሆን እዛው ከቪኮ ጋር አንድ ላይ ተንጠልጥሎ የቀረ ሲሆን እጆቹ መያዝ የደከማቸው ኖርቢም ለቆት እታች የሚገኝ ጣውላ ላይ ተለጥፏል። በሌላ በኩል ቪኮ ደግሞ ኖርቢ ከወረደ በኋላ ባላንሱ እንዲወዛወዝ ስላደረገው የያዘው ብረት ከህንፃው ጋር በሚጋጭ ሰዓት እድል ቀንቶት ኤዲ ላይ እንዲወድቅ ሆኗል። ይህ በእንዲህ እንዳለ መላጣው ኖርቢም ከነበረበት እንጨት ላይ ለመቆም በሚሞክር ሰዓት የእሱ ክብደት ከሙሉ እንጨቱ በመብለጡ ምክንያት የነበረበት ጣውላ ጋድሎ ሲሚንቶ ውስጥ ወድቋል። በሌላ በኩል ቪኮም ቢሆን ለጓደኛው ለኖርቢ ሊደርስለት ወደ ታች እየወረደ ወደ ነበረው ወደ ሊፍቱ ላይ ለመዝለል ሞክሮ ነበር። በሚያሳዝን ሁኔታ ግን ብረት ከግራና ቀኝ ጭንቅላቱን በሚያላትመው ሰዓት እሱም ቢሆን ማሰቢያውን አጥቶ ህንፃው ታች ላይ የሚገኝ የቆሻሻ ማጠራቀሚያ ውስጥ ወድቋል። ከጠዋት ጀምሮ እየተነሳ ሲፈርጥ የነበረው ኤዲ በአሁኑ እድል የቀናው ይመስላል። ከሁሉም በተሻለ ሁኔታ ህፃኑ ቢንከንም በፊት ለፊቱ ያገኘው ሲሆን ቢንከንንም ለመያዝ በሚሄድ ሰዓት ጣውላ ላይ የነበረ ነገር ያሟልጨውና በጭንቅላቱ እንዲወድቅ ያደርገዋል። እዛው ቦታ ላይም ወድቆ የነበረ መዶሻ አናቱን ብሎታል። ታዲያ መዶሻ አናቱን ብሎት የዞረበት ኤዲ ባላንሱን ጠብቆ ቀጥ ብሎ ለመቆም ሲል አጠገቡ ያገኘውን አንድ ገመድ ይዞት ነበረ። እንደው ልፋ ብሎት ነው እንጂ ይሄ ገመድ እዛ ቦታ ላይ የነበረን ማጣበቂያ የሚቆጣጠር ገመድ ሲሆን ገመዱን በመጎተቱ ምክንያትም ይሄ ማጣበቂያ ሙሉ ሰውነቱ ላይ ተደፍቷል። መሬቱ እንዲያሞላለጨው ደግሞ ወዴትም መሄድ አይችልም። እናም አይኑ እያየ ቢንክ ከህንፃው ጫፍ ላይ ሊወድቅ የነበረ ሲሆን መላእክቶቹ ሲረዱት ግን እቃ ይዞ እየወረደ የነበረ ሊፍት ላይ በማረፉ ምክንያት አሁንም ድረስ ልጁ በህይወት መትረፍ ችሏል። ይህንን የተመለከተው ኤዲም ሌላ እቃ የሚጎትት ካቦ ላይ ዘሎ ተንጠልጥሏል። ኤዲ እዚህ ላይ ሲንጠለጠል ቢንክ ወደ ታች እንደወረደው ይህም መውረዱ አይቀርም ብሎ በማሰብ ነበረ። በሚያሳዝን ሁኔታ ግን እንዳሰበው ሊሆንለት አልቻለም። ትንሹ ቢንክ በመላእክቶቹ ገዛ ከፎቁ ላይ ሳይወድቅ ቀርቶ ጣውላ ላይ ማረፍ ቢችልም የኤዲ መላእክቶች ተኝተዋል መሰል። እሱ ልክ ካቦ ላይ ዘሎ በሚወጣ ሰዓት ሰራተኞቹ የሥራ ሰዓታቸውን ጨርሰው በመውጣታቸው ምክንያት እዚሁ ተንጠልጥሎ ፀሐይዋ ስትጠልቅ ማየት ጀምሯል። ይህ በእንዲህ እንዳለ ከሰራተኞቹ መካከል አንዱ ትንሹ ቢንክ በዳዴ ሲወጣ ተመልክቷል። ይህንንም ለአንድ ጓዱ በሚነግረው ሰዓት ጓደኛው ከድካም የተነሳ በቁምህ ማለም ጀምራል፣ ግባና ተኛ በማለት ያየው ቅዠት እንደሆነ ይናገራል። ይህ በእንዲህ እንዳለ $5 ሚሊዮን እንበላለን ብለው የነበሩት ጓደኛሞች መከራቸውን በልተው የቢንከንም ነገር በቃን በማለት ወደ ቤታቸው ተመልሰዋል። በሌላ በኩል የፍቢያዎች ደግሞ ወደ ሎሬን ጋር በመምጣት
በማምጣት ልጅየው ከጠዋት ጀምሮ የታየበትን እያንዳንዱን ቦታዎች ይነግሯቸዋል። የቢንክ ሞግዚት ይህንን በምትሰማ ሰዓት ቢንክ እየሄደ ያለው እዛ ታሪክ ላይ የሚገኙ እያንዳንዱ ቦታዎች መሆኑን ደርሳበታለች። እናም የመጽሐፉን ኦርደር በመከተል ከህንፃ ቦታው ቀጥሎ ሊሄድ የሚችለው ጡረታ የወጡ የቀድሞ ወታደሮች ቤት ሊሆን እንደሚችልም ትናገራለች። የኤፍቢአይ ወኪሎች እነ ሎሬን እንዲሁም ቤንቲንም ይህንን ከሰሙ በኋላ አንድ ላይ ወደ ተባለው ቦታ የመጡ ሲሆን በጊዜውም ጡረታ የወጡ ወታደሮች ክብ ሰርተው እያጫወቱት አግኝተውታል። አሁን ላይ ቢንክ ከሚታሰበው በላይ በከተማ ውስጥ ዝነኛ መሆን ችሏል። እናቱም ልጇን በህይወት በማግኘቷ ደስ ብሏት አንድ ላይ ወደ ቤት እየተመለሱ በነበረ ሰዓት ቢንክ ኤዲ፣ ቪኮና ኖርቢ የሚኖሩበትን አሮጌ አፓርትመንት ተመልክቶ ወደዛ ጣቱን እየጠቆመ ቡቡ ቡቡ እያለ ቤተሰቦቹን ማስቸገር ጀምሯል። ቡቡ ማለት የሚወዳት የዛች ታሪክ መጽሐፍ ስም ነው። ቤተሰቦቹም ያለ ምክንያት ይሄንን አላለም በማለት ወዲያውኑ ወደ አሮጌው አፓርትመንት በሚመጡ ሰዓት እንደተጠበቀውም ሶስቱ ሌቦች ኤዲ፣ ቪኮና ኖርቢን ያገኟቸው ሲሆን ያ ሁሉ መከራ ደርሶባቸው ገና እንኳን ሳያገግሙ የሚኖሩበት አፓርትመንቱ ዙሪያውን በኤፍቢአይ ወኪሎች ተከቧል። በጊዜው እነ ኤዲ መጽሐፉን ወርውረውላቸው እንዲሄዱ ፈልገው ነበር። በሚያሳዝን ሁኔታ ግን በሰሩት ወንጀል ምክንያት ገና ከበድ ያለ ቅጣት ከፊታቸው የሚጠብቃቸው ይሆናል። በታሪኩ የመጨረሻ ትዕይንት ላይ ልጃቸውን በማግኘታቸው ደስተኛ የሆኑት ሎሬንና ቤንቲን ቢንክን ወደ ክፍሉ አስገብተውታል። ታዲያ አያልቅበት ቢንክ ደግሞ ጉዞ ወደ ቻይና የሚል አዲስ መጽሐፍ ማንበብ ጀምሯል።